እንወያይ። ጤና ይስጥልን። ባለፈው ግንቦት 24 ቀን 2018 ዓ.ም በኢትዮጵያ ከ54 ሚሊዮን በላይ መራጮች የተመዘገቡበት ጠቅላላ ምርጫ ተካሂዷል። የትግራይ ክልልን ሳይጨምር በ11 ክልሎችና 2 ከተሞች የተካሄደው ሰባተኛው ጠቅላላ ምርጫ በ1139 አጠቃላይ የምርጫ ክልሎች የ42 የፖለቲካ ፓርቲዎች አባላትና 80 የግል ተወዳዳሪዎችን ጨምሮ በአጠቃላይ 10438 እጩዎች ተወዳድረውበታል። ከመደበኛው ድምፅ አሰጣጥ ባሻገር ሰኔ 2 ቀን 2018 ዓ.ም በመጠለያ የሚገኙ የአገር ውስጥ ተፈናቃዮችና በካምፕ የሚገኙ ወታደሮችም በልዩ የምርጫ ጣቢያዎች ድምፅ መስጠታቸውን ምርጫ ቦርድ አስታውቋል። እንደ ቦርዱ መረጃ ምርጫው ከተካሄደበት ቀን ጀምሮ በ20 ቀናት ውስጥ የመጨረሻው ውጤት ይፋ ይሆናል። በሀገሪቱ ሕገ መንግስት መሰረትም አብላጫ ድምፅ ያገኘ ፓርቲ ወይም ፓርቲዎች መንግስት ይመሰርታሉ። ያም ሆኖ የዘንድሮው ምርጫ የተካሄደው የኑሮ ውድነት፣ ስራ አጥነትን የመሳሰሉ የኢኮኖሚ ችግሮች ባየሉበትና በተለያዩ የሀገሪቱ አካባቢዎች ግጭት፣ መፈናቀልና ሞት የየዕለት ዜና በሆነበት ወቅት ነው። በተለይ በአማራና በኦሮሚያ ክልሎች የተከሰቱ የጸጥታ ችግሮች የድምፅ መስጠት ሂደትን እስከ ማስተጓጎል ደርሰዋል። በሌላ በኩል በወቅቱ በፕሪቶሪያ ስምምነት የተቋጨው የሰሜኑ ጦርነት ያገረሻል የሚል ስጋት ያየለበትና በህወሓትና በፌዴራል መንግስት መካከል እንደገና ውጥረት እየነገሰበትም ነው። ለመሆኑ በምርጫ አሸናፊ ከሆነው አዲስ መንግስት በመጪዎቹ 5 የስልጣን ዓመታት በዋናነት ምን ይጠበቃል? ቅድሚያ የሚሰጠው አንገብጋቢ ጉዳይስ የቱ ነው? የዛሬው የንዋይ ዝግጅት ትኩረት ነው። በዚህ ውይይት እንዲሳተፉ 3 ተወያዮችን ጋብዘናል። ጋዜጠኛ ነጋሽ መሐመድ፣ አንጋፋ የዶይቼ ቬለ ጋዜጠኛ፣ አቶ ባይሳ ዋቆያ ዓለም አቀፍ የህግ ባለሙያ፣ አቶ ያሬድ ኃይለማርያም የሰብአዊ መብት ተሟጋችና የቀድሞ የሰብአዊ መብት ተሟጋቾች ማዕከል ዳይሬክተር ናቸው። እንግዶቼ አመሰግናለሁ። እናመሰግናለን። እናመሰግናለን። ያው በመግቢያ እንደገለጽኩት ሰባተኛው ጠቅላላ ምርጫ ባለፈው ግንቦት 24 ቀን ተካሂዷልና እንደው ምርጫው የተካሄደበትን ወቅት ሀገሪቱ ያለችበትን ሁኔታ እንዴት ታዩታላችሁ? እንደው ባጭሩ እሱን ገምግመን ወደ ቀጣዩ ነጥብ እናልፋለን። ነጋሽ፣ የምርጫ ዘገባ ላይ ስለነበርክ ምርጫው እየተከናወነም ያያቸው ነገሮች ይኖራሉ። እንዲሁ አመቱን ሙሉም ያው ስትዘግበትም የቆየበት ጉዳይ ስለሆነ ይሄ ምርጫ የተካሄደበትን ወቅት አጠቃላይ ሀገሪቱ ያለችበትን ነባራዊ ሁኔታ እንዴት ታየዋለህ? መግቢያሽም ላይ እንዳልሽው ምርጫው የተደረገው ያው ኢትዮጵያ በተለያዩ አካባቢዎች ግጭቶች፣ የሰዎች እገታ እና ግድያም ጭምር በሚሰማበት ወቅት ነው። የምርጫው ድምጽ የሚሰጥበት ዕለት ራሱ እንዲህ አይነት ዘገቦች በዋዜማው ጭምር ከየአካባቢው ይደርሱን ነበር። እዛ አዲስ አበባ እያለን አዲስ አበባ ያው ብዙ ነገር ሰላማዊ ነበር። ነገር ግን ከአዲስ አበባ ወጣ ብሎ በ200 እና በ300 ኪሎ ሜትር ርቀቶች ላይ መንገደኞች ይጠቁ ነበረ፣ ይታገቱ ነበረ። የአርሲውን ሰምተናል። አርሲ ውስጥም እንዲሁ ጥቃት ተፈጽሞ ሰዎች ተገድለዋል፣ የሃይማኖት ተቋማትም ተጎድተዋል ነው የሚል ዘገባ የደረሰን። ስለዚህ ጎሃጽዮን የሚባል አካባቢም እንደዚሁና ምርጫው የተደረገው ያው ባለፉት 5-6 ዓመታት የነበሩ ግጭቶች፣ ጥቃቶች እና ሰላማዊ ሰዎች ላይ የሚደርስ እንግልት ባለበት መሀል ነው። በዛ ላይ የዚህ የፕሪቶሪያ ላይ የተፈረመው የግጭትን የማስወገድ ስምምነት በኢትዮጵያ ፌዴራላዊ መንግስትና በህወሓት መካከል በቋፍ ያለበት ደረጃ ቲፒኤልኤፍ ተመልሶ የትግራይን ክልል ስልጣን በያዘበት ማግስት የተደረገ በመሆኑ ከፍተኛ የሆነ ውጥረት ነበር። በዛ መሀል ነው ምርጫ የተደረገው። አንዳንድ የፖለቲካ ፓርቲዎች ምርጫው ሊካሄድ የሚችልበት ሁኔታ የለም በሚል አንድም የሚወዳደሩበትን አካባቢ በጣም አጥብበውታል። ሁለትም ፍቃድ ላለመቀማት ሲባል ብቻ ወይም ፍቃዳቸው እንዳይሰረዝ ብቻ መሳተፋቸውን የገለጹ ትላልቅ ነባር እና አንጋፋ የፖለቲካ ፓርቲዎች አሉ። እንደ ኦሮሞ ነጻነት ግንባር እና ኦፌኮ ብለን ባጭሩ የምንጠራው የኦሮሞ ፌዴራዊ ዲሞክራሲያዊ ኮንግረስ እና ውጥረቱም አለ።
ይሄ በፊት የምናውቀው የኢኮኖሚ ችግር ተብሎ ባጭሩ የሚገለጸው የሰው የኑሮ ሁኔታ የስራ አጥነቱም እንዳለ ነው ምርጫ የተደረገው። ስለዚህ በውጥረት መካከል የተደረገ ምርጫ ነው። ውጥረቱን ደግሞ ይበልጥ የሚያሳየው በትግራይ ክልል ሙሉ በሙሉ፣ በአማራ ክልል ደግሞ ቢያንስ 8 የምርጫ ክልሎች ውስጥ ምርጫ አልተደረገም። አቶ ባይሳ እርስዎ በአሁኑ ወቅት ኢትዮጵያ ያሉ ይመስለኛል። እንግዲህ ዓለም አቀፍ የሕግ ባለሙያም ነዎት፣ የኢትዮጵያን ፖለቲካን በቅርብ የሚከታተሉ ነዎትና እንደው አጠቃላይ ምርጫው የተደረገበትን ወቅት አጠቃላይ ሀገሪቱ አሁን ያለችበትን ሁኔታ እርስዎ እንዴት ይገመግሙታል? አመሰግናለሁ። በእርግጥ አዲስ አበባ ነበርኩ፣ አሁንም አለሁ። በምርጫ ቀንም ነበርኩና እንደው ለራሴ ለህሊና ብዬ የዞርኩ ከምኖርበት አካባቢም ራቅ ብዬ አዲስ አበባ ውስጥ ብዙ ምርጫ ጣቢያዎቹን ሳስዝ እስከ ምሽቱ 2-3 ሰዓት ድረስ ሰዎች ተሰልፎ ሲመርጡ አይቻለሁ። እንግዲህ ይሄ ምርጫ በፈቃደኝነት ይሁን ተገዶ ይሁን ይሄ ምንም መረጃ የለኝም። በምርጫ ቦርድ እንግዲህ እንደ አንድ የውጭ ታዛቢ መረጃዬን መሰረት የማደርገው የምርጫ ቦርድ ባቀረበው መሰረት ነው። አዲስ አበባ ውስጥ ምንም ከወትሮ የተለየ ምንም ነገር አይታይም። ያው ሰዎች ተሰልፎ እስከ ምሽቱ 2-3 ሰዓት ድረስ አይቻለሁ ባይኔ። እንግዲህ በምን ሁኔታ ተመረጡ፣ ተገዶ ነው ወይ ፈልጎ ነው የሚለውን ነገር ለመገምገም ወይም ለመኮነን ለመደገፍም መረጃው ማስረጃውም የለኝም። ግን ሰዎችን አይቻለሁ ሲመርጡ። ከአዲስ አበባ ወጣ ብሎ ግን እኔ ሞር የረዳኝ ወይም ለማወቅ የፈለግኩት በትውልድ መንደሪያ አካባቢ ከወለጋ ከአዲስ አበባ ወደ 500 ኪሎ ሜትር ወደ ሱዳን መንገድ ራቅ ብሎ ባለው አካባቢ ምርጫ ነበረ፣ ግን ሰዎች አልመረጡም የሚል መረጃ አለኝ። ምን ነው ሲባል በአካባቢው ብዙ የኦሮሞ ነጻነት ሰራዊት የሚንቀሳቀሱበት ቦታ ስለሆነ የምርጫ ጣቢያ ክፍት ቢሆንም ሰዎች ያው ዝም ብሎ በጅምላ ገለም መርጠናል። በዛ ቦታ የነበረውም አንድ ተወዳዳሪ ነበረ፣ 2 አልነበሩም። በእኔ በነበርኩበት ቀበሌ ጎረቤት ደግሞ ሌላ ምርጫ ጣቢያ ከ1-2 ቀን በፊት የኦሮሞ ነጻነት ሰራዊት ገብተው ሰፈሩን በሙሉ የመንግስት መስሪያ ቤትንም አቃጥለው መኪናዎችን አቃጥለው ሞተር ብስክሌት አቃጥለው ስለሄዱ ከ2 ቀን በኋላ ግን ምርጫው ሰዎች ተሰልፈው መርጠዋል የሚል መረጃ አለ። ይህ እንግዲህ ምርጫው ሰላማዊ ነው ሰላማዊ አይደለም ብሎ ለመደምደም በጊዜ በቦታው ተገኝቶ ሰዎቹን ጠይቆ አካባቢውን ማጥናት ያስፈልጋል። ግን ምንድን ነው በተለያዩ ምርጫ እንኳ ተካሂዶባቸዋል በተባሉ ቦታዎች ሁሉ ግጭቶች ነበሩ። ሰባ ሰላማዊ ነበር አይቼዋለሁ። የትግራይ ሁኔታ ራሱን የቻለ ችግር ነበረው። ምርጫ ውስጥ አልተካፈሉም። አብዛኛው የአማራ ክልልም የኦሮሚያ ክልልም በግጭቱ ምክንያት ሰዎች ምን ያህል በፈቃደኝነት መረጡ የሚባለው ነገር ለመመለስ አልችልም። ግን ምርጫው ተካሂዷል። እንግዲህ ምንድነው ዛሬ ወደንም ጠላንም የራሳችን አክሰስ በሌለበት ቦታ እውነትና ውሸቱን መገምገም በማንችልበት ሁኔታ ነገሮችን ማውራት የምንችለው የምርጫ ቦርድ ካቀረበው መረጃ አንጻር ነው። ሌላው የሚዲያ ወሬ ነው፣ ከቦታው የተገኘ ነገር ነው። እኔ ደግሞ አንድ የህግ ባለሙያ በወሬ ላይ ተመስርቶ ነገሮችን መደምደም ሳይሆን እውነት ነው ወይ ውሸት ነው የሚለውን ነገር ማስቀደም እፈልጋለሁ። ያየሁት ምርጫው ከአንዳንድ ተቃዋሚ ፓርቲዎች ለምሳሌ ከኦሮሞ ነጻነት ግንባር እንደተረዳሁት ከሆነ ምርጫውን መካፈል ነበረባቸው የግድ። ምክንያቱም ዘንድሮ ካልተካፈሉ የሚቀጥለው ዓመት መካፈል ስለማይችሉ። ሁለተኛ ግን በየቦታው የነበራቸው የዛሬ 8 ዓመት የነበራቸው የመስክ ጣቢያዎቻቸው በሙሉ የተዘጉበት አንድም ቦታ ላይ ቅርንጫፍ ቦታ ያልነበራቸው ለመክፈትም ሞክረው ያልተሳካላቸው መሆናቸውን ነግረውኛል። ስለዚህ ምርጫው ፌር ነው፣ ወደ ተካፋዮችም ሁሉ እኩል የተደላደለ መስክ ነው ለማለት ያዳግተኛል። አመሰግናለሁ። አቶ ያሬድ ከኢትዮጵያ ውጭ ነው ያለኸው። ያው ምርጫውን በቅርበት ትከታተላለህ። ከኢትዮጵያ ፖለቲካም ከኢትዮጵያ ነባራዊ ሁኔታም ብዙ ሩቅ አይደለህም። ውጭ ሀገርም ብትሆን ለምሳሌ ግጭቶች አሉ፣ መፈናቀል አለ፣ የሰብአዊ መብት ጥሰቶችም አልፎ አልፎ ወጥተው በሰብአዊ መብት ተሟጋች ድርጅቶች የምንሰማቸው አሉና ምርጫው የተካሄደበትን ወቅት ያንተ ግምገማ ምን ይመስላል? ኢትዮጵያ ሀገሪቱ ያለችበት ሁኔታ። ሁለቱ ወዳጆቼ ቀደም ብሎ የተናገሩት ነገር ላይ ሙሉ በሙሉ እስማማለሁ። እነሱ ያነሷቸውን ነጥቦች አልደግምም። ግን ሀገሪቱ ለምርጫ ዝግጁ ባልሆነችበት፣ ለምርጫ ምንም አይነት ፈቃጅ ሁኔታ በሌለበት አስቸጋሪ የፖለቲካ ድባብ ውስጥ ተሆኖ ነው ይሄ ምርጫ የሚመስል የይምሰል ምርጫ ነው የምለው። ምርጫ ብሎ የዕለት ሁለት ሰዎች ሙሉ ቀን ተሰልፈው ድምጽ ስለሰጡ እና ያ ሂደት አንዳንድ ከተሞች ላይ በሰላም ስለተጠናቀቀ ምርጫ ተካሂዷል የሚለውንም ነገር ጥያቄ ውስጥ የሚከት
ሁኔታ ነው የተፈጠረው። ምርጫ ሲገመገም ሂደቱ ራሱ ከምርጫው በፊት 2 ወር 3 ወር ከዛም ቀደም ብሎ ያሉት የፖለቲካ አውድ ምን ይመስላል፣ ድምጽ የሚሰጥበት ቀን ያለው የጠቅላላ የምርጫ ጣቢያዎች አካባቢ ያለው የጸጥታ ሁኔታ፣ ውጥረቶቹ ምን ይመስላሉ፣ ከዛ በማግስቱም ያለው ነገር አንድ ላይ የሶስት ማዕቀፍ ይዞ ነው የምርጫ ጠቅላላ ሂደት የሚገመገመው። እንዳልሽው ስለ ፍትሐዊነት ስለ ምን አይደለም የማወራው። ስለዚህ ያ እንዲህ አይነት ምርጫ ለማካሄድ የሚያስችል ዜጎች በነጻነት የሚፈልጓቸውን የፖለቲካ ኃይሎች ሀሳባቸውን፣ ፖሊሲያቸውን መርምረው ድምጽ መስጠት የሚችሉበት አውድ ነበር ወይ? ተፎካካሪ ፓርቲዎች እንደልባቸው በእኩል የመደላደል የፖለቲካ መደላደል ተፈጥሮላቸው በሁሉም የሀገሪቷ ክፍል ተንቀሳቅሰው ህዝቡን መድረስ ችለዋል ወይ? ቅስቀሳ ማድረግ ችለዋል ወይ? ማስተማር ችለዋል ወይ? የሲቪክ ማህበራት እንደሱ አይነት ስራ መስራት ችለዋል ወይ? እነዚህ ናቸው እና ሌሎችም መመዘኛዎች አሉ። እነዚህን ሁሉ መመዘኛዎች ይሄ ምርጫ በብዙ መልኩ ምናልባትም ከ90% በላይ ባለው ግምገማ ስራዬ ብለን በስነ ስርዓት ሂደቱን እያንዳንዱን ሂደት እንገመግም ነበረ። አገር ቤት ያሉ ምንጮቻችንንም ተጠቅመን በየክልሉ ያሉ መረጃዎችን ሰበስብ ነበር እና ሀገሪቷ ለምርጫ ዝግጁ አልነበረችም። ግን የግድ የአገዛዝ ስርዓቱ በምርጫ የሚገኘውን ቅቡልነት በዚህ ምርጫ አግኝቶ ማለፍ ስለነበረበት በግድ የተካሄደ ምርጫ ነው። ለዚህም 3 ማሳያ፣ አንደኛ ወሳኝ በሆኑ የሀገሪቷ ክፍሎች ለሁለተኛ ጊዜ የትግራይ ክልል፣ አማራ ክልልና ኦሮሚያ ክልልም ብዙ ቦታዎች ላይ ሰው በነጻነት መምረጥ የሚችልበት ምርጫ ጭራሽ መካሄድ አልቻለም። አንድ እሱ ነው። ስለዚህ ወኪሎቻቸው መላክ ያልቻሉ ቁጥራቸው ቀላል የማይባል የማህበረሰብ ክፍሎች አሉ ማለት ነው። ሁለተኛው ደግሞ ምርጫ ይካሄዳል አስቻይ ሁኔታም አለ ተብሎ አንጻራዊ ሁኔታ አለ የተባለበት ቦታ አንድ ቀን ሲቀረው ምርጫ ጣቢያዎች ይቃጠሉ ነበረ፣ ድምጽ መስጫዎች ይቃጠሉ ነበረ፣ ሰዎች ማስፈራሪያ ይደርሳቸው ነበር። ምርጫ ጣቢያ ከሄዳችሁ ሁከት ይነሳል፣ ትመታላችሁ የሚባል ከተለያየ አቅጣጫ የሚመጣ እንትን ስለነበረ የሚነዙ ወሬዎች ስለነበሩ ብዙ ሰው በስጋት ውስጥ ሆኖ ችግር ውስጥ ነበር እና ሰላም ያለባቸው እንደ አዲስ አበባ የተወሰኑ ትላልቅ ከተሞች መንግስት በከፍተኛ ሁኔታ የጸጥታ ኃይል ማስቀመጥ የቻለባቸው ቦታዎች ላይ ግን ሰዎች ወጥተው መምረጥ ችለዋል። እሱም ደግሞ በብዙ ግፊት ሰው በምርጫው ላይ ተስፋ አድርጎ በዚህ ምርጫ የሆነ እኔ የምፈልገውን ፓርቲ እመርጣለሁ፣ መንግስት ቀይራለሁ ወይም ያለውን መንግስት አጸናለሁ ብሎ አምኖበት ሳይሆን በጣም ከፍተኛ ግፊት በየቤቱ የቀበሌ ታጣቂ ሰዎች፣ የደህንነት አካላት በር እያንኳኩ ብዙ ሰዎች ኢንተርቪው አድርገናል። በር እያንኳኩ መምረጥ አለባችሁ፣ መውጣት አለባችሁ። የምርጫው ዕለት ራሱ ማስገደጃዎች የነበሩበት ስለነበር የኢትዮጵያ ሕዝብ ምርጫ መርጧል ለማለት የሚያስደፍር ኢትዮጵያ መረጠች የሚል መፈክር ነበር። ግን ኢትዮጵያ ምርጫ ውስጥ አልነበረችም። በዛ ጭንቅ ውስጥ የነበረበት ሁኔታ ነው። ግን በአገዛዝ ስርዓቱ በኩል ያው ምርጫ አድርጌያለሁ የሚል ነገር ነው የተነሳው። ምርጫው ላይ ተገደው ተሳተፉ የተባሉ ፓርቲዎች ዛሬ ራሱ ኦፌኮ ሳይቀር መግለጫ ሰጥቷል። በዚሁ ሰሞን ትላንትና ይሄ ምርጫ ልክ አልነበረም፣ የጋራ መድረኩም ምርጫው በፍጹም ልክ አልነበረም፣ ልክ ያልሆነ ምርጫ ነው ብለዋል እና እኔም የእነሱን ስጋታቸውንም ግምገማቸውንም እጋራለሁ። እንግዲህ ያው የጠቀሳችሁት እንከን አለ ቢባልም ያው ምርጫው ተጠናቆ ብሔራዊ ምርጫ ቦርድ ውጤት ለማሳወቅ ይፋ ያደረጋቸው የተወሰኑ የምርጫ ክልሎች አሉ፣ ወደ 46 የሚሆኑ። እንግዲህ በ20 ቀናት ውስጥ ደግሞ ጠቅላላ ውጤቱ ይፋ ይሆናል እና ያኔ እንግዲህ የሚመሰረተው መንግስት ዞሮ ዞሮ 5 የስልጣን አመታት ይኖረዋል ማለት ነው። መንግስት ይመሰረታል እና እንደው አሁን የተነሱ ችግሮችም አሉ። እነዚህን ችግሮችን ሌሎችንም ትኩረት ሰጥቶ መሄድ ያለበት የትኛው ነው የሚለውን እናያለን። ግን ከዛ በፊት ዜጎችም አዲስ ከሚመሰረተው መንግስት ምን ይጠብቃሉ ብለን የተወሰነ ድምጽ አሰባስበናል። እነሱን እናዳምጥና ተመልሰን እንገናኛለን። እኔ እንግዲህ አሁን ትልቁ መንግስት ሆኖ ሲመሰረት ለህዝቡ ቅድሚያ መስጠት ያለ ደህንነቱ ላይ ነው፣ የመኖር ዋስትናው ላይ ነው። እኛ ስንመርጥ እኮ ይሆነናል ብለን ስንመርጥ በመጀመሪያ ደረጃ እኛ ስራ ሰርተን ስንገብረው እሱ በግብሩ ደግሞ ለእኛ የሚያስፈልግን መሰረታዊ ነገሮች ዋናው ጸጥታችን ነው። ጸጥታ ማስከበር ነው። ጸጥታ ሲኖር ሁሉ ነገር አለ። አሁን የጸጥታ ችግር ከፍተኛ ሁኔታ ነው ያለው። ስራ መስራትም አልተቻለም። እንግዲህ ብቻ ተኝተንም በህልማችንም በቃ የጸጥታ ችግር በጣም አሳሳቢ ነው። ጸጥታው ከተከበረ ሌላው ሰርቶ መብላቱ የህዝቡ ፋንታ ነው። የህዝቡ ትልቁ ምኞት ያው እንግዲህ መቼም የተሻለ
ነገር ነው የሚጠብቀው። ካሳለፍነው የተሻለ ይመጣል ይሆን የሚል ምኞት ነው እያንዳንዱ አይምሮ ላይ ያለው። በጣም የምጠብቀው የኑሮ ውድነትና የሰላሙን ጉዳይ፣ የደህንነት፣ የሰው ደህንነት፣ ሰው ሰርቶ መግባት ሲመጣ መንገድ ላይ የሚቀርበት አጋጣሚ አለ። ቢስተካከል የተሻለ ነው ብለን ነው የምናስበው። እኔ እንደ ወጣት ያው ሰላምን፣ አንድነትን የሚያመጣልኝ መንግስት ነው። በጣም ከባድ ነው የኑሮ ውድነቱ። ሰው ራሱ እስከሚያቅተው ድረስ ብቻውን እያወራ እስከሚሄድ ድረስ። የቀድሞ መከላከያ ሰራዊት ነኝ። ከምስራቅ እስከ ሰሜን ለሀገሬ ያገለገልኩ፣ ለሀገሬ የሰራው። ዛሬም አገሪቷ ቆራጥ መሪ ያስፈልጋታል። በትክክል አገሪቷን የሚመራ አገሪቷን የሚያሳድግ ቆራጥ መሪ ለአገር ይሆናል፣ ለህዝብ ይሆናል፣ ለወገኑ ይሆናል። አገሪቷን በሰላም ይመራል። እንዲመራ ፈልጋለሁ። ሰው በአሁኑ ጊዜ ያለው ምርጫ አልመረጥኩም ወይ ዲሞክራሲያዊ አልሆነም፣ እገሌ አልተመረጠም፣ እገሌ ተመርጧል ሳይሆን ሰላም እንዴት ይስፈን፣ ወጥተን መግባት እንዴት እንችላለን ነው ሰው እያለ ያለው ማለት ነው። ገጠሩ ክፍል ጥሩ አይደለም፣ መንገዳችን ጥሩ አይደለም። አዳማ ከመተሃራ ባለው መንገድ ውስጥ እስከ አዋሽ በለው ጥሩ አይደለችም። በየዕለቱ ሹፌር አደጋ ውስጥ ነው ያለው። ጠዋት 2 ሰዓት በኋላ ነው ትራንስፖርት ያለው እስከ 9 ሰዓት። ከዛ ውጭ የለም። መንገድ ላይ ችግር አለ። ወታደር አሉ። በዛ ሰዓት እንኳን ራሱ አሁን ሰሞኑን ሰው ሞቷል። ምርጫ ቢኖርም ደስተኛ አለ። በጸጥታ ጉዳይ ከመንግስት የምንጠብቀው እሱ ነው። በመጀመሪያ ደረጃ የሀገሪቱ ሰላም ማንም ይመረጥ ማን የሀገሪቱ ሰላም ማረጋገጥ አለበት የምንጠብቀው። በሁለተኛ የኑሮ ውድነትን መንግስት እንዴት ማቅለል እንዳለበት ማንም ይሁን ማን የተመረጠው አካል ይህን እንዲያስተካክል። ሰላም ባሌለበት ሀገር የትኛውንም ነገር ማድረግ አይችልም። ምርጫው ይህን ሁላ የሚያቀርፍልን ከሆነ ምንም ትርጉም አለው ብዬ አላስብም። ኮንስትራክሽን ሰራተኛ ነኝ። አቁም ያለው ስራው አለ፣ ፕሮጀክቶች አሉ። ግን ተጫርተን መስራት ደግሞ እንፈራለን። ከተማ ውስጥ ሆኖ ስራውን ላይ ስንሰራ ሰርተ ገንዘብን ለመቀበል አስቸጋሪ ነው። ሙስናው ሌላው ችግር ነው። ራሱ ከፍተኛ ችግር አለው። መንግስት ሆኖብናል ሁሉ። ታጣቂ መንግስት ነው። ፖሊስ ጣቢያ መንግስት ነው። ገቢዎች ቢሮ ለራሱ ለረብቻው መንግስት ነው። ህጉን አክብሮ የሚሰራ ማንም የለም። ውስጥ ያሉ ሰዎች በራሳቸው አስቸጋሪ ነው። ብቻ ከዚህ ከጸጥታ በኋላ ደግሞ መንግስት ትልቅ ነገር ይጠበቅበታል ብዬ የማስበው ሙስናውም በራሱ አገር አውዳሚ ነው። እሱም ደግሞ ሰው ስራ ሰርቶ መኖር ያልቻለበት ትልቁ መንገድ ሰላም፣ ለውጥ፣ እድገት፣ ፍቅር፣ መተሳሰብ የሚያመጣ መንግስት እንዲኖር ምኞቴ ነው፣ ጸሎቴ ነው። እንግዲህ ያዳመጣችኋቸው ከተለያዩ የማህበረሰብ ክፍሎች ያሰባሰብናቸው ድምጾች ናቸውና ከሞላ ጎደል በሶስት ከፍለን ማየት የሚቻል ይመስለኛል። የኢኮኖሚውን ችግር አንስተዋል፣ የጸጥታም አንስተዋል፣ ሌላ ስራ አጥነትና ሙስናንም አንስተዋልና አቶ ባይሳ ወደ እርስዎ ጥያቄውን ላምጣውና እንደው ምን መደረግ አለበት ይላሉ ዜጎች? ይሄንን ያሉት አሁን የሰማነውን ድምጽና አሁን ለቀጣይ 5 ዓመታት የሚመሰረተው መንግስት በምርጫው አሸናፊ ሆኖ ምንድን ነው የሚጠበቅበት? ምን ቅድሚያ ሰጥቶ መስራት አለበት? አመሰግናለሁ። ለእኔ በጣም አጭር የሆነ መልስ ነው ያለኝ እኔ። ምክንያቱም ኢትዮጵያ ውስጥ እንደ አንድ የውጭ ሀገር ዜጋ ብዙውን ጊዜን ኢትዮጵያ ውስጥ ነው የማሳልፈው። ትውልድ ኢትዮጵያዊ ነኝ። የኢትዮጵያ ሕዝብ ሰላም ያገባኛል። የግሌም የቤተሰብም የአካባቢም ጥያቄ ነው፣ ያገባኛል። የውጭ ዜጋም ቢሆን ስለነሱ ሕይወት እቆረቆራለሁ። አሁን የማየው ሁሉ ነገር ኢትዮጵያ ውስጥ በዚህ ምርጫ ሂደት ማን እንደሚያሸንፍ አናውቅም። ማንም ያሸንፍ፣ ግን አሸንፎ የፖለቲካ ስልጣኑን የሚወስደው አካል ለእኔ አስቀድሞ መቅረፍ ያለበት ትልቁ የኢትዮጵያ ችግር ሰላም ነው። ይህ ሰላም ደግሞ ዝም ብሎ ሰላም ስላለ የሚመጣ ነገር አይደለም። በጣም ኮምፕሊኬትድ ነው። የተለያዩ ባለድርሻ አካላት ያሉበት ጥያቄ ነው። ጥያቄዎቹ ደግሞ አይመሳሰሉም። ይህን ሁሉ ለመፍታት በጣም ከባድ ጥበብ ይጠይቃል። ከውጭ እንደምናየው ዝም ብሎ ተቃዋሚ ኃይላት የብልጽግና መንግስት ስለተቃወሙ ብልጽግናም ደግሞ እነሱን ስለተቃወሙ የሚፈታ ነገር አይደለም። በጣም እጅግ በጣም ከባድ ውስብስብ የሆነ ችግር ውስጥ ነው ያለ ነው። ሰላም ቀላል ነገር አይደለም። ሰላም ከሌለ እድገት የለም። ወላጆች ልጆቻቸውን ትምህርት ቤት በሰላም አድርሰው የመልሱበት ሁኔታ ይጠፋል። ራሳቸውም ሄደው ሰርተው የመጡበት ሁኔታ ሊከብድ ይችላል። በየኢትዮጵያ ባላገር ውስጥ ያው ደግሞ በተለይ በአማራና በኦሮሞ ክልል ያሉትን ችግሮች እናውቃለን። ቀን ቀን በመንግስት ቁጥጥር ስር ናቸው፣ ማታ ማታ በተቃዋሚ ቁጥጥር ስር ናቸው። በሁለቱም ወገን አንደኛውን ደግፎ የሚታዩ መስሎ ከታየው ቀን ቀን ለምን ጫካ ያሉትን ተዋጊዎችን ደገፋችሁ ብሎ ህዝቦች ይቀጣሉ፣ ይታሰራሉ። ማታ ማታ ደግሞ ለምን መንግስትን ደገፋችሁ እኛ አልደገፋችሁም ብሎ በታጣቂ ኃይሎች ደግሞ ይጠቃሉ። የችግራችን በጣም መጠነ ሰፊ ነው። እኔ የሚቀጥለው መንግስት ማድረግ አለበት ብዬ ከምለው ማንም ያሸንፍ ማንም የመጀመሪያው አጀንዳው የሰላም ጥያቄ ነው። ሰላም ከሌለ ምንም ነገር ሊካሄድ አይችልም። ቢዝነሱም አይካሄድም። ሰው በሰላም መንገድ ላይ አይጓጓዝም። ክፍለ ሀገር መጓጓዝ አትችልም። ሰዎች ልጆቻቸውን ትምህርት ቤት ማድረስ አይችሉም። ሰላም እጅግ በጣም ወሳኝ ነገር ነው።
ይህን ሰላም ደግሞ ለማምጣት አንድ ወገን ዝም ብሎ ፍላጎት ስላለው ብቻ የሚያመጣው ነገር አለ። በጣም ብዙ ባለድርሻ አካላት አሉ። ወሳኙ ግን መንግስት ይህን ስልጣን የሚወስደው ከዚህ ምርጫ በኋላ ስልጣን ላይ የፖለቲካ ስልጣን የሚወስደው መንግስት የራሱ ስራ አድርጎ በተቀዳሚነት ከምንም በላይ ደግሜ እላለሁ ከውጭ ግንኙነት፣ ከኢኮኖሚው፣ ከትምህርት ፖሊሲው ከምንም በላይ እንደ አንደኛ ደረጃ አጀንዳ አድርጎ መውሰድ አለበት ሰላም ጥያቄ ነው። ይህን ሰላም ጥያቄ መንግስት ለሆነ ብቻ እሱ ተቀዳሚ እርምጃ ወስዶ ተቃዋሚ ኃይላትን ኑ እስቲ ቁጭ ብለን እናውራ ብሎ የመጠየቅ ግዴታ አለበት። መብት አይደለም። መንግስት ስለሆነ በተቀዳሚነት ደረጃ ሁሉ ከሚቃወሙ ተምር እስቲ ጠመንጃችሁን አስቀምጡና ቁጭ ብለን እናውራ ብሎ የመጠየቅ ግዴታ ያለበት መንግስት ነውና። በሁለተኛ ደረጃ ተቃዋሚ ኃይሎችም ደግሞ ይህንን መንግስት ጥያቄ ወስደው ቁጭ ብሎ ማውራት አለባቸው። እንሞትልሃለን የሚሉት ህዝብ እየተሰቃየ ነው። ስለዚህ የህዝቡን ስቃይ ለማቃለል ከማለት ተቃዋሚ ኃይላትም መጥቶ ከመንግስት ጋር ቁጭ ብሎ ማውራት መቻል አለባቸው። ክብራቸውን እንዱ ዝቅ አድርገው ወይም ይሄ ኩራታቸውንም ዝቅ አድርገው ከመንግስት ጋር መደራደር መቻል አለባቸው። ሁለቱም መንግስትም ተመረጥኩ የሚሉት ኢትዮጵያ ህዝብ እስከሆነ ድረስ ተቃዋሚ ኃይላትም እዋጋላለሁ የሚሉት የኢትዮጵያ ህዝብ እስከሆነ ድረስ ቁጭ ብለው ለኢትዮጵያ ህዝብ ሲሉ ጥይቱን ትተው በኢትዮጵያዊኛ ቋንቋ በአማርኛና በኦሮምኛ በትግርኛ ቁጭ ብለው ማውራት መቻል አለባቸው። ይሄ ደግሞ ግዴታ። ከዚህ ውጪ ሌላ ምንም ምርጫ የለንም። ያው ግድያው ይቀጥላል። የሚሞቱ ኢትዮጵያውያን ናቸው፣ ገዳዩ ኢትዮጵያውያን ናቸው። ይሄ ደግሞ ለኢኮኖሚ አይበጅም፣ ለእድገታችን አይበጅም። ሰላም የለም። ልጆች በጤና ትምህርት ቤት ሄደው አይመለሱም። ሰላም እስከሌለ ድረስ ነው ምንም ነገር ሰላም ወሳኝ ነው። ስለዚህ እኔም ከሚመጣው መንግስት የምጠብቀው የመጀመሪያው አጀንዳ ስልጣን ሰፕተምበር ውስጥ መስከረም ውስጥ ስልጣን ሲጨብጥ የመጀመሪያውን አጀንዳ ለህዝብ ማሳወቅ ያለበት ህዝባዊ መንግስት ከሆነ ሰላምን ለማምጣት ሰላም የኢትዮጵያ መጀመሪያው አጀንዳ መሆን አለበት ነው። እደግማለሁ፣ ቴክስ ቱ ታንጎ ይላሉ ፈረንጆች። ታንጎን ለመደነስ ሁለት ሰው ያስፈልጋል። ሰላምን ለማምጣት መንግስትና ተቃዋሚ ሁለቱ አብሮ መደነስ አለባቸው። አንዳቸው ከአንዳቸው ሌላ ምንም ሰላም ሊያመጡ ስለማይችሉ የሰላም ታንጎውን ለመደነስ ሁለቱ መተባበር አለባቸው ባይነኝ። አመሰግናለሁ። አቶ ያሬድ እንግዲህ ምን መደረግ አለበት የሚለው ላይ ነው እየተነጋገርን ያለ ነውና እንግዲህ በርካታ ችግሮች፣ አንተም የሰብአዊ መብት ተሟጋች ነህ፣ የሰብአዊ መብቶች ተሟጋቾች ማዕከልን በነበርክበት ጊዜም እንግዲህ በሀገሪቱ የሚፈጸሙ የሰብአዊ መብት ጥሰቶችንም ዘገባ ስታቀርቡ ነበረ። አንተም በቅርበት የምታውቀው ነው። መፈናቀል አለ፣ ግጭት አለ። እንግዲህ አጠቃላይ ቅድምም ሰዎቹ አሰባሰብነው ድምጽ ላይ ሲናገሩ እንደነበሩት የእነሱም ስጋት ነው ይሄ መቀጠል የለበትም የሚል ነገር አላቸውና እንደ አጠቃላይ ምን ይጠበቃል? ምን አንገብጋቢ ጉዳይ ነው መቅደም ያለበት በመጪው 5 ዓመት በሚያስተዳድረው መንግስት ትላለህ? መቅደም ያለበትን ነገር የሰዎቹ ቀደም ብለው አስተያየት ከመሬት ላይ ሆነው በችግር ውስጥ ሆነው አስተያየት የሰጡት ሰዎች የተናገሩትን አንቺ በአጭሩ ያስቀመሹ 3 ቁልፍ ነገር አንስተዋል። አንደኛው የሰላም እጦት ነው። ሁለተኛው በአገሪቷ ውስጥ ያለው ስር የሰደደ እና ከቁጥጥር ውጭ የወጣ የሚመስለው የሙስና ሁኔታ ነው። ሶስተኛው ደግሞ የኑሮ ውድነቱና የኑሮ ውድነቱ ያስከተላቸው የኢኮኖሚ ችግሮች ናቸው። እነዚህ ምንም ጊዜ የሚሰጣቸው ነገሮች አይደሉም። ከዚህ በኋላ ማንም አገሪቷን ይምራ፣ ግን እነዚህ የህዝብ ተቀዳሚ ጥያቄዎች ስለሆኑ እነዚህ ጥያቄዎች መመለስ አለባቸው። እንዴት ወደዛ እንመጣለን የሚለው ላይ ነው የኔ ትንሽ ከአቶ ባይሳ የተለየ ምልከታ ነው ያለኝ። አንደኛ ማን እንደሚያሸንፍ በዚህ በምርጫ በሚመስል የግርግር ሂደት ውስጥ የማጭበርበር ምርጫ ነው የተካሄደው። በምርጫ ስም ያገዛዝ ስርዓቱ ስልጣን ላይ ያለው ያገዛዝ ስርዓቱ 90% በተለመደው ሁኔታ አሸንፍ ያለው ብሎ ውጤት እንደሚያስነግር ምንም ጥያቄ የለውም። መሬት ላይ ያሉትም ሁኔታዎች የሚያሳዩት እሱን ነው። ስለዚህ ማን ሊያሸንፍ ይችላል የሚል የጥርጣሬ እንትንም የለኝም እዛ ላይ። የኔ ትልቁ ችግር ምርጫ እንኳን በተካሄደ በማግስቱ ትግራይ ውስጥ የድሮን ጥቃት የፈጸመ ያገዛዝ ስርዓት ነው ያለው። ስለዚህ ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች ለድርድር፣ ለሰላም፣ ለውይይት በጣም የራቁ ናቸው። ስልጣን ላይ ያለው መንግስትም በተቃዋሚም ደረጃ ከሱ ጋር የሚታገሉትም ኃይሎች
አብዛኛው አሁን በምርጫው ማግስት ጋምቤላ ውስጥ በጣም ከባድ ችግር ነበረ። ከፍተኛ የተኩስ ልውውጦች ነበሩ። የአማራ ክልል ጦርነት ከቁጥጥር ውጭ እየወጣ ይመስላል። ኦሮሚያ ክልል ለአዲስ አበባ ቅርብ የሆኑ ቦታዎች ሳይቀሩ ግጭቶች የተንሰራፉበት ሁኔታ ነው ያለው እና እኔ የሚመጣው መንግስት በተለይ የብልጽግና መንግስት ይሄን ችግር ብቻውን ይወጣዋል፣ ኢትዮጵያን አሁን ካለችበት አደጋ ውስጥ ያወጣታል የሚለውን ተስፋ ከቆረጥኩ ረጅም ወራቶች ተቆጥረዋል። ብዙ እድሎች ተበላሽተዋል ስላልተፈለገ የፖለቲካ ፈቃደኝነቱ ስለሌለ ሰላም ለማውረድ በሁሉም አቅጣጫ። ስለዚህ ሌላ አይነት መልክ የያዘ አገርን የማዳን እርምጃ ያስፈልጋል። ይሄ የገዢው ፓርቲም ሁሉም ተቃዋሚ ኃይሎች ባለድርሻ አካላት በብሔራዊ ምክክር ስም የሚደረግ የውሸት የፖለቲካ ሽክርክሪት ውስጥ ሳይሆን እውነተኛ የሆነ ኢትዮጵያን አሁን ዛሬ ካለችበት አደገኛ ሁኔታ ውስጥ ከመንግስት ምስረታም በፊትም መስከረም ሩቅ አይደለም። በእርግጥ መንግስትም ምስረታውንም እየተካሄደ የሚሆን ራሱን የቻለ አስቸኳይ አገራዊ የምክክር አቶ ባይሳም ብሎታል ውይይት ያስፈልጋል። ግን አገዛዝ ስርዓቱ ፈቃድ ይሄ ነገር ይሆናል የሚል ተስፋ አይታየኝም የባህሪ ለውጥ ስላላየሁኝ እና ያ የባህሪ ለውጥ ቶሎ ይመጣልን ብዬ አላስብም። በምርጫው ማግስት እንደገና ወደ ጦርነት እየገባ ያለ ኃይል ስለሆነ ስለዚህ ሌላ አስገዳጅ የሆነ ሁኔታ መንግስትንም የሚያስገድድ የኢትዮጵያን የፖለቲካ ኃይሎች ሊያስገድድ የሚችል የሆነ የፖለቲካ ውሳኔ የሚጠይቅ እርምጃ ካልተወሰደ በስተቀር በሀገሪቷ ውስጥ በአጭር ጊዜ ውስጥ ወዳልተፈለገ እና ምናልባትም ከዚህ በፊት ካየናቸውም ቀውሶች የከፋ ቀውስ ልናይ የምንችልባቸው እድሎች እየሰፉ ነው የመጡት እና የተለየ አፕሮች ይፈልጋል ማለት ነው። እንግዲህ እየተነጋገርን ያለ ነው ያው መንግስት በሚለው ጽንሰ ሀሳብ ውስጥ ስለሆነ እንግዲህ መንግስት ሊሰራ የሚችለው ነገር የለም የሚለውን ነገር ነው። አንተ ግን እንደዛ ካልሆነ ምን ሊደረግ ይችላል? ማንስ ምን ሊሰራ ይችላል ብለህ ታስባለህ? አይ መንግስት የሚባለው ተቋም ልክ ነው እኮ ግን ያንን ተቋም ራሱ አሁን እኔ ብልጽግና የሚባለው ፓርቲ እና አመራሮቹ አገርን አረጋግቶ የፖለቲካ አውዱን አስተካክሎ ለሁሉም ተቃዋሚዎች በር ከፍቶ ወደ ውይይት የመምጣት ፍላጎት አይታይባቸውም። እንደዚህ በሚሆንበት ጊዜ አስገዳጅ ሁኔታዎች ሁሉ ሊፈጠሩ ይችላሉ። ይሄ የተጀመረው ትንቅ ደም አፋሳሽ ሁኔታ የህዝብ አመጽ ሁሉ ሊቀጣጠል ይችላል። ያኔ ተገደው ሊያደርጉት ይችላሉ። ዛሬ በውድ እንዲያደርጉት ላለፉት 5-6 ዓመታት ስንለምናቸው የነበረው እርቅ ነው የሚሻለው፣ ድርድር ነው የሚሻለው፣ ለውይይት በር ክፈቱ እየተባሉ ሲጠየቁ የነበሩ ኃይሎች ሁሉ አስገዳጅ ሁኔታ የመጣ ጊዜ የመምረጥ እድልም ላያገኙ ይችላሉ። ያንን እናርግ የሚለው እና ወደዛ መጥፎ ሁኔታ ከመሄዳችን በፊት ለብልጽግና ፓርቲ እኔ አፒል ማረገው እባካችሁ ይህች ሀገር ወደ መጥፎ አደጋ ሄዳ ቅድም አቶ ባይሳ እንዳለው በየቦታው ትርምስ ነው ያለው ወደ አደገኛ ሁኔታ ውስጥ ከመሄዷ በፊት እንደው ከመንግስት ምስረታቸውን በፊት አሁን ነገ ከነገ ወዲያ ሳይሉ ለድርድር ሁሉንም አካላት መጥራት አለባቸው። ሌሎቹም አካላቶች ለዛ ድርድር በር መክፈት አለባቸው። ካስፈለገ እስከ ሽግግር ገና ለገና ምርጫ ተደርጓል፣ በውሸት በተጭበረበረ ሁኔታ ምርጫ ተደርጓል ተብሎ ስልጣኔን አስጠብቃለሁ የሚል ሽኩቻ ውስጥ ከተገባ መጠፋፋት ነው የሚሆነውና እስከ ሽግግር መንግስት ሊያስኬድ የሚችልም አይነት የመደራደር ሁኔታ አስገዳጅ ሁኔታ እስከመጣ ድረስ ከዛ ድረስ በራቸውን ክፍት አድርገው አገሪቷን መታደግ አለባቸው። ካለበለዚያ ግን አሸናፊ ነኝ እኔ በማስቀምጠው ተርም ኑና እንወያይ፣ መሳሪያችሁን ጣሉና እኔ በምለው መንገድ እያሉ ልክ ከዚህ በፊት እንደሚሉት የሚቀጥሉ ከሆነ ግን ይኸው ትግራይ ከፌዴራል ስርዓቱ ተገልላ ብቻዋን ያለች ሀገር ነች። ልክ እንደዛ ሌሎች ክልሎችም ወደ አደገኛ ከቁጥጥር ውጭ የሚወጡበት እድል ጫፍ ላይ እየደረሰ ይመስለኝ። ነጋሽ ይሰማሃል? ይሰማኛል። ነጋሽ እንግዲህ ምን ይደረግ? ቅድሚያ በመጪው 5 ዓመታት ስልጣን የሚረከበው መንግስት ምን ያድርግ የሚል ነገር ላይ ነው ያለነውና ቅድም የትግራይን ጉዳይ ማንስተናል። ላለፉት 10 ዓመታት ምርጫ አልተካሄደም። በመሃል ሰላም ወርዶ ነበር። አሁን ደግሞ ውጥረት የነገሰ ይመስላል። ይሄም አለ፣ መፈናቀል አለ፣ ግጭት አለ፣ ስራ አጥነት አለ፣ ኢኮኖሚ ችግር፣ የኑሮ ውድነት አለና እንደው ምንድነው ቅድሚያ ሰጥቶ መስራት ያለበት? ከመጪው መንግስት ምን ይጠበቃል?
ምንም ጥያቄ የለውም። ሁለቱ ተናጋሪዎች እንዳሉት ቅድሚያ ሊሰጠው የሚገባው የሰላም ጉዳይ ነው። ኢትዮጵያ አሁን አዲስ አበባ እየሆነች ነው። ሌሎቹ አካባቢዎች በየራሳቸው መንገድ ከታጣቂም ጋር እየተናነቁ ወይም እያደፈጡና እያመለጡ ነው የሚኖሩት። በነገራችን ላይ የአዲስ አበባ ሕዝብ ብዛትን እንዲህ ረጋ ብሎ ላስተዋለ ሰው በጣም የተጨናነቀች ከተማ ሆናለች። እርግጥ ነው ብዙ አዳዲስ ነገሮች ተሰርተዋል፣ ግን የዛኑ ያክል የሕዝቡ ቁጥር አይሏል። ይሄ በመዋለድ ብቻ የሆነ ሳይሆን ከየክፍለ ሀገር ከተሞች ሻል ካሉ ከተሞችና አቅም ያለው ሰው ቤተሰቡን እየያዘ ወደ አዲስ አበባ እየሄደ ነው፣ ስራውንም እያቋረጠ። ምክንያቱም ጸጥታውም ሊያሰራው አልቻለም። በዛ ላይ ደግሞ ሁሉም በየአካባቢው ይሄ ሕግና ስርዓት ስለላላ ማንም ሴኩርድ ሆኖ አስተማማኝ ነው ብሎ በራሱ መንገድ ሊኖር አይችልም። በየአካባቢው ትናንሽ ንጉሶች፣ የተለያዩ ደግሞ በዛ ላይ እርስ በርስ የሚጋጩና የሚጋደሉ ትናንሽ ንጉሶች እየገነኑ ነው እና አንዳንዴ ሆን ተብሎ ነው ወይ እስከ ማለት ያሰኛል። ምክንያቱም ቅድም ተናጋሪዎቹ እንዳሉት በውልንጭትና መተሐራ መካከል በጣም ትልቁ ሃይዌይ ያለበት መንገድ ነው። ያ ወደ ድሬዳዋም በፊት ወደ አሰብ ወይም ወደዛ አካባቢ የሚሄድ ምስራቁን የሚያገናኝ ነው። እዛ አካባቢ አሁን መንቀሳቀስ አይቻልም። ከደሴ ደብረ ብርሃን መሄድ አይቻልም በመኪና። ከአዲስ አበባ ጎጃም ወይም አባይ ወንዝ ድረስ መሄድም አይቻልም። በጣም አሳሳቢ ነው። ስለዚህ ጸጥታ ወይም ሰላም ሲባል ዝም ብለን ብቻ የምንገልጸው ሳይሆን የሁሉም መሰረት ነው። ስለ ሙስና ቅድም ተነስቷል። የኢኮኖሚ ችግር ተነስቷል። እውነት ነው፣ የኢኮኖሚ ችግር አለ። ነገር ግን ጸጥታው ሰፍኖ ስለ ኢኮኖሚው ይሁን ስለ ሙስናው ማውራት ካልተቻለ በጣም አስቸጋሪ ነው እና ቅድሚያ ሊሰጠው ወይም ወደፊት የሚመሰረተው መንግስት እስከ ዛሬ ያለው ይሁን ሌላ አዲስ መንግስት ይሁን ዋና አጀንዳ ሊያደርገው የሚገባው የሀገሪቱን ሰላምና ደህንነት ሕግና ስርዓትን ማስከበር ነው። በየቦታው የለም። ባለፉት 6-5 ዓመታት ይህንን ነው ያየ ነው እና ችግሩ እየሰፋ ሰላም አለባቸው የሚባሉ አካባቢዎች በጣም እየጠበቡ ሰዎች ከቤታቸው ወጥተው ለስራ ይሁን ለሌላ ጉዳይ ተመልሰው መግባታቸው በጣም አጠራጣሪ የሆነበት ሁሉም በየአካባቢው የገቢ ምንጭም አድርጎታል። በነገራችን ላይ ይሄ ሰዎችን አግቶ አስፈራርቶ ገንዘብ መቀበል ገሎም ቢሆን የገቢ ምንጭ ያደረጉት ነው የሚመስለው አንዳንድ ሰዎች። ይህንኑ ነገር ደግሞ ምናልባት የመንግስት ጸጥታ አስከባሪዎች ውስጥ ያሉም ኃይላት ተካፋዮች ናቸው ተብሎ ይታሰባል። ተረጋገጠ መረጃ ማግኘት በጣም ከባድ ነው በእንዲህ አይነት ሁኔታ። ነገር ግን አንዳንድ አካባቢ የሚደረጉ ዘረፋዎች፣ የሚፈጸሙ ግድያዎች ዝም ብሎ የፖለቲካ ዓላማ ያላቸው ናቸው ብሎ ብቻ የሚታለፉ አይደሉም። መተዳደሪያ ያደረጉት አለ። እንደገና ደግሞ እዛ አካባቢ የሰፈረ የጸጥታ ኃይል ያንን ችግር ማስወገድ ወይም አውቆ ማለፍ የሚመስል ነገር እናያለን። ስለዚህ የትኛውም መንግስት ይምጣ የትኛውም የፖለቲካ ድርጅት ጸጥታ ማስከበር አለበት። ጸጥታ ለማስከበር ደግሞ ይህን ያህል የተወሳሰበ ነገር አይደለም። መንግስት በተለያየ መንገድ በተለያየ ስም የተደራጁ ኃይላት አሉት ከፖሊስ እስከ ጦር ሰራዊት ድረስ። እነሱ ስራቸውን እንዲሰሩ ማድረግ ነው። እንደዚህ ማድረግ ያልቻለ መንግስትና የፖለቲካ ፓርቲ ተጠያቂ መሆን አለበት። 6 ዓመት 7 ዓመት ተፈናቃዮች አሉ። እነዛ ተፈናቃዮች ምንም ሳይደረግላቸው ወይም ለምን እንደተፈናቀሉ እና ወደ ነበሩበት ሳይመለሱ 6-7 ዓመት ከቆዩ በኋላ በቀደም ምርጫ ድምጽ ስጡ ሲባሉ ትንሽ በህዝብ ላይ ማፌዝም ነው የሚመስለው፣ መቀለድም ነው የሚመስለው። ሌላ ጦርነት ይነሳል፣ ሌላ ግጭት ይመጣል፣ ሌላ ዘረፋ አለ እያልን ማስፈራራቱም ትንሽ ሰዎች የፖለቲካ ስልጣን የያዙና እንይዛለን ብለው የሚያስቡ ተቀናቃኞቻቸውን በቃ ለነሱ ገብረው እና አምነው እንዲኖሩ ማስገደድ ይመስላልና የሚመጣው መንግስት ይሄ ማሰብ ማሰላሰል ወይም ደግሞ ረጅም ውይይትና ሰፊ ክርክር የሚያስፈልገው ነገር አይደለም። የመጀመሪያው ስራው የመንግስት በመነገራችን ላይ መሆን የሚገባው የነበረው ሰላምና ጸጥታን ማስከበር ነው። ከዛ ቀጥሎ የኢኮኖሚው፣ ከዛ ቀጥሎ ይሄ ሙስና እየተባለ የሚዘረዘረውን ነገር መፍትሄ መስጠት ይቻላል። ተጠያቂም መሆን አለባቸው። ለምንድን ነው ሰዎች ተገለው ስለ ገዳዮች የምንሰማው ነገር የለም? ገዳዮች ፍርድ ቤት ቀረቡ፣ ተያዙ ወይም እርምጃ ተወሰደባቸው ሲባል ጭራሽ አንሰማም። ሌላ ግድያ ነው ደግሞ የምንሰማው። ቀጥሎ ሌላ ዘረፋ ነው የምንሰማው። እነዚህ በነፍጥ ማዕከላዊ መንግስት ይሁን አካባቢያዊ መንግስትን ለማስወገድ እንታገላለን የሚሉ ኃይላትም ከፌዴራሉ መንግስት ወይም የፖለቲካ ስልጣን ከያዘው ኃይል ጋር ቁጭ ብለው መደራደር አለባቸው። በየአካባቢው ያለው ህዝብም ደግሞ ይሄንን የሚገደዱበትን ነገር
ማድረግ አለበት። ማደም ሊሆን ይችላል፣ ሰላማዊ ሰልፍ ሊሆን ይችላል። በነገራችን ላይ በዚህ ምርጫ ወቅት ትልቅ አጀንዳ ሆኖ እንኳን የሰላም ጥያቄ በተደጋጋሚ ሲነሳ አልሰማንም። የሚያሳዝን ነገር ነው። ብዙዎች ሰላም ያሳስበናል ይላሉ። ብዙዎች ተፈናቅለዋል። በይፋ ተፈናቅለው መጠለያ ጣቢያ ከገቡት ውጪ ገጠር አካባቢ ያሉት በአካባቢያቸው ወዳለ ሻል ወዳለ ከተማ ይገባሉ። ሻል ያለ ከተማ ውስጥ የነበሩት ደግሞ እንደ አዲስ አበባን ወደ መሳሰሉ ትላልቅ ከተሞች ይሄዳሉ። ስለዚህ የፖለቲካ ፓርቲዎች ተቃዋሚዎች ይሁኑ ወይም ወደፊት መንግስት የሚመሰርቱት ይሄን ነገር ማሰብም ማሰላሰልም ከበቂ በላይ ታስቦበታል። ከበቂ በላይ ተነግሯል። አብዛኛው ህዝብ ተማሯል። የሚቀጥለው ነገር ምናልባት ሀገሪቱ ወደ መከፋፈሉ በየአካባቢው ትናንሽ ኃይላት ተፈጥረው እንደዛ ወደዛ ከመሄዷ በፊት አስቸኳይ መፍትሄ ሊፈልጉለት ይገባል ብዬ ነው የማስበው። የሰላም ጉዳይ ቁልፍ ጉዳይ ነው፣ ቅድሚያ ተሰጥቶ መሰራት ያለበት ጉዳይ ነው ብላችሁ አንስታችኋልና በተለይ ኢትዮጵያ እንግዲህ የወጣት ሀገር ናት። አብዛኛው ህዝቧ ወጣት ነው። ወጣቱ የተረሳ ይመስላል። በተለያየ ጊዜ የምናናገራቸው ወጣቶች ለስደት ለህገወጥ ስደት የሚዳረጉ አሉ። ስራ አጥነት አለ። ተምረው ጨርሰው ያለ ስራ የሚቀመጡ አሉና እነዚህ ወጣቶች አንዳንዶቹም ታጣቂዎቹን የመቀላቀል ውትድርናን እንደ ስራ የመቁጠር አንዳንዶቹም ለስደት እየተዳረጉ ነውና እንደ ወጣቱን አገሩ ላይ ተስፋ እንዲኖረው የሚያደርግ ስራስ መሰራት የለበትም ወይ? የሰላሙ ጉዳይ ያው ግጭት ማስወገድ አንዱ ትልቁ ነገር ሆኖ ማለት ነው። ይሄስ መታሰብ የለበትም ወይ? አቶ ባይሳ ይህንን ጥያቄ እስኪ ለርሶ ልስጠዎት። አመሰግናለሁ። ትንሽ ይህን ጥያቄ ከመመለስ በፊት ወደ ኋላ ልመልስና ነጋሽም ያረድም ወንድሞቼ እንዳሉት እነሱ ካሉት ምንም ጠብ የሚል ነገር የለም። ትክክል ነው ያወሩት። ለመጨመር ያህል ነው የማወራው። አንደኛ የእኔ ግምት ነው። በእድሜም እንግዲህ ከነሱ ያረጀ ስለሆነ ከስልሳዎቹ የተማሪዎች ትግል ጀምሮ እስከ ዛሬ ድረስ በህይወት ያለው ስለሆነ ኢትዮጵያ ውስጥ የከፋ ቀውስ ይመጣል የሚል ግምት የለኝም። በተለያየ ምክንያት ኢትዮጵያ ህዝብ ለአስተዳደር የሚያመች ነው። አያምጽም፣ ያጉረመርማል። በተስኪያን ወይም መስጊድ ሄዶ እግዜር ያመጣውን እግዜር ይመልሳል የሚል ህዝብ ስላለን በመንግስት የኔን ችግር ልፈታ አልቻለም፣ ቤንዚን ተወደደ፣ ኑሮ ተወደደ ብሎ የምነሳ ህዝብ ስላልሆነ በአጋጣሚ ተነስቶ የ66ቱ ዓመተ ምህረት አይነት ህዝባዊ አመፅ ኢትዮጵያ ውስጥ በቅርቡ ይከሰታል የሚል እምነት የለኝም። በተለያዩ ምክንያቶች ከምክንያቶቹ አንዳንዶቹ ለመዘርዘር ያህል አሁን የፈለግከውን ጥያቄ ኢትዮጵያ ውስጥ ብታነሳ ህዝቡ መጀመሪያ ጥያቄው ማን ነው ሰውየው ነው እንጂ ሀሳቡ ለኢትዮጵያ ህዝብ ይጠቅማል ወይ አይጠቅምም አይደለም። የማንነት ጥያቄ ቅድሚያ አለው። አንፎርቹኔትሊ በጣም በሚያሳዝን ሁኔታ የጥያቄዎቹ ለኢትዮጵያ ህዝብ አስፈላጊነት ሳይሆን የጠያቂው ማንነት ቅድሚያ አለው። ስለዚህ የኢትዮጵያ ህዝብ ተባብሮ አንድ ላይ በሚነሱ ጥያቄዎች አካባቢ ተሰብስቦ የሰብአዊም ሆነ ህገ መንግስታዊ መብቶችን ለማስከበር ይነሳል የሚል እምነት የለኝም። ይሄ ነው ግምት ነው። ከዛ በመቀጠል መንግስት ማንም ይመረጥ ማንም በሚቀጥለው ምርጫ ላይ አሸናፊ ሆኖ ይመጣል። የተለመደ ነው። ይሄ እንግዲህ ዝርዝር ውስጥ አንገባም። አንደኛ አክሰሱም የለኝም። እኔ መረጃዬን የምደመድመው በምርጫ ቦርድ ባስቀመጠው መሰረት ነው። ምርጫ ቦርድ አሸናፊ ነው ብሎ አንድ ፓርቲ ካመጣ አሸናፊ ነው ለእኔ። ሌላ ምርመራ ማካሄድ አልችልም፣ ማስረጃ ለማቅረብ አልችልም እና መረጃዎች ሊኖሩ ይችላሉ፣ ግን ማስረጃ ስለሌለኝ ያው መቀበል አለብኝ። ያ እንዳለ ሆኖ አንድ መንግስት ማለት እንግዲህ የአንድ መንግስት ማንነት የሚታወቀው መንግስት የሚያሰኘው አንድ ነገር ህዝብ፣ ቴሪቶሪ ያው ግዛት እና በግዛቱ ውስጥ የሚኖሩ ህዝቦች ሲኖሩት ነው መንግስት የሚባለው። እንግዲህ እዛ ውስጥ የሚኖሩ ህዝቦች የግዛቱ አንድነት ካልተጠበቀ፣ ህዝቦቹ ሰላማቸውን ከተነፈጉ፣ ቅሬታ ካለባቸው እና መንግስት ጥያቄ ውስጥ ይገባል። ስለዚህ ነው የሚለው የሚቀጥለው መንግስት ተቀዳሚው ቅድም እንዳልኩት ተቀዳሚ ጥያቄው ይሄ ልዩ ተፈጥሯዊ መብት አለ መሰጠው መንግስት የመንግስት እዛ ላይ መንግስት እንደሆነ መብት የሰጠው ህዝብ ነው። ስለዚህ ከህዝብ በተሰጠው አደራ መሰረት መንግስት በተቀዳሚነት ማድረግ ያለበት ወደ ህዝብ ተመልሰው መርጠኸኛል፣ እዚህ አድርሰኸኛል፣ ታንኪዩ፣ ችግር ምንድን ነው ብሎ መጠየቅ የሚችል መንግስት ነው የምንጠብቀው። ይህ ማለት የህዝቡ ችግር ደግሞ እናያለን። በሶስቱ ትልልቅ የኢትዮጵያ ብሔሮች በትግራይ፣ በኦሮሞና በአማራ ዛሬ ትልቁ ችግር ያለው የሰላም ጥያቄ ነው። ይህ ወደ 80% በላይ የኢትዮጵያ ህዝብ ነው። የሶስቱ ብሔረሰቦች ህዝብ ብቻ። አቶ ባይሳ ጊዜያችን አጭር ስለሆነ ወጣቶቹ ተረስተዋል የሚለውን ሰላም ባለበት አካባቢም የወጣቱ ጉዳይ ቅድሚያ እየተሰጠው አይደለም የሚል ይሄስ መቀጠል አለበት ወይ? ይሄስ ወደፊት
ትኩረት ማግኘት የለበትም ወይ የሚለው ላይ ነው። እሷ ላይ ትንሽ አጭር አስተያየት ይስጡኝና ውይይቱን መቋጨት አለብኝ። አንድ አጭር ስለ ወጣቶቹ ወደንም ጠላንም ይህ ሀገሬ ወጣቶች ነው። ዛሬ ወደ 80% የምጠጋው ኢትዮጵያ ሕዝብ ወጣቱ ነው። ይሄ የድሮ ህዝቦች ያመጣንበት የሰላም ችግር የእኛ ችግር ነው። ወደ እሱ አናሳልፍ። የወጣቱ ችግር ሰላም፣ በሰላም መኖር፣ ስራ ሰርቶ በክብር መኖር ነው። ይህ የማንነት ጥያቄ ውጫቸው የለምና የሚቀጥለው መንግስት ወጣቱን ይሄ 80% የሚሆነውን የኢትዮጵያን ህዝብ ቁጥር እነዚህን ህዝቦች በሰላማዊ መንገድ እንዲኖሩ መፍትሄ መፈለግ አለባትም። ወጣቶቹ ለነሱ ቅድሚያ መስጠት አለባቸው። የወደፊቷ ኢትዮጵያ የሚመሰርቱ የሚመሩ እነሱ ስለሆኑ ለነሱ ቅድሚያ መስጠት አለባቸው። ቅድሚያ ደግሞ ሰላም ለነሱ ማምጣት። አመሰግናለሁ አቶ ባይሳ። አቶ ያሬድ፣ እኔ ከወጣቶቹ ጋር በተያያዘ የማነሳው ነገር ያው ወጣቱ ጦርነትም ሲመጣ የሚማገደው ወጣቱ ነው፣ ፖለቲከኞቹ አይደሉም። ለጦርነቱ ምክንያት የሆኑ ፖለቲከኞች ቢሮአቸው ተቀምጠው ቤተሰቦቻቸው ተጠብቀው የደሃ ልጆች የሀገሪቷ ወጣቶች ናቸው። በግራ በቀኝም እርስ በርስ ወንድማማቾች ናቸው እየተገዳደሉ ያሉት። ከዛ ውጪ የአካል ጉዳተኛ ሆነውም እዛው ስራ መስራት ሳይችሉ ለልመና ሜዳ ላይ የተጣለውም ወጣቱ ነው። ጦርነቱም ውስጥ ሳይገባ ጦርነቱንም ሸሽቶ በሰላም ምክንያትም በኑሮ ውድነትም ምክንያት ሀገር እያቋረጠ ሄዶ ለሌላ ሀገር ባርነትም በየበረሃውም የሚያልቀው ወጣቱ ነው። ስለዚህ እኔ ለኢትዮጵያ ወጣቶች ነው መልእክት ማስተላልፈው። የኢትዮጵያ ወጣት ራሱን ነጻ ማውጣት አለበት። ጦርነት እምቢኝ ማለት አለበት። የአገዛዝ ስርዓቱንም ጨምሮ ሌሎች ታጣቂ ኃይሎች እንደፈለገ ሲነዱት እምቢኝ ማለት አለበት። ልክ ኬንያ፣ ሌላ ሀገር ወጣቶች ለነጻነታቸው ለመብታቸው እምቢ ብለው መብታቸውን እንደሚያስከብሩት ሁሉ ኬንያ ነዳጅ 20% ጨመረ ሲባል በማግስቱ ወጣቱ ታክሲ የሚነዳው ምን የሚለው ወጥቶ አይሆንም ብሎ ተጨቃጭቆ ከመንግስት ጋር መብቱን አስከብሮ ነው ቤቱ የተመለሰው። እንደዚህ በየጊዜው መብታቸውን ወጣቶች ካላስከበሩ ጦርነት ሲጠሩ ራሳቸውን ህይወታቸውን ሊማግዱ የሚገቡ ከሆነ ኑሮ ሲጫናቸው አገር ጥለው የሚሸሹና በበረሃ የሚያልቁ ከሆነ ኢትዮጵያ ትልቁን አገር ሊረከብም ሊለውጥ የሚችለውንም ዜጋዋንም ታጣለች። እነሱም ህይወታቸውን ያጣሉ፣ ቤተሰቦቻቸው ይጎዳሉ። ስለዚህ የኢትዮጵያ ወጣቶች የእምቢተኝነት ለመጥፎ ነገር ህይወታቸውን ለማይለውጡ ነገሮች እምቢ ማለት መንግስትንም ማድረቅ ይችላሉ። ታጣቂ ኃይሎችንም እምቢ ብለው የሰላም አጋር ሆነው ህይወታቸውን መቀየር ይችላሉ። ግን የሚመጣው መንግስትም ይሁን ማንም አካል የወጣቱ ህይወት ላይ ኢንቨስት አድርጎ ጊዜ አጥፍቶ ገንዘብ አጥፍቶ አላስፈላጊ የሆኑ ፕራዮሪቲ ሊሰጣቸው የማይገቡ ቅድሚያ ሊሰጣቸው የማይገቡ አብረቅራቂ የታይታ ፕሮጀክቶች ይልቅ የወጣቱ ህይወት ላይ ለውጥ ለማምጣት ካልተሰራ በዛ ሀገር ውስጥ አንዳንድ ጊዜም ስራ ያጣ የተከፋ ወጣት እንደተቀበረ ፈንጅ ነው። በማንኛውም ጊዜ ሊፈነዳ ይችላል እና ዛሬ ስልጣን ላይ ያሉትን ሰዎች የዛሬ 8 ዓመት በለውጥ ያመጣቸው ቄሮ ፋኖ ምን ብሎ የተደራጀ እንዲሁ በየመንደሩ ሆ ብሎ ተቆጥቶ የተነሳ ወጣት ነው እና ቅድም ከጋሽ ባይሳ ጋር ማልስማማው ህዝቡ አይነሳም የሚለውንም እኔ በማንኛውም ጊዜ የኢትዮጵያ ህዝብ አድፋጭ ነው የሚባለው ነው የምሰማው። የሚያሳምነኝ ብሶቱ ከልክ ሲያልፍ ሊነሳ ይችላል እና ያኔ መጥፎ ነው የሚሆነው እና አቅም ያላቸው ኃይሎች የወጣቱ ህይወት ላይ ኢንቨስት ያድርጉ። ወጣቱም ግን ግፍን እምቢኝ ማለት አለበት። አመሰግናለሁ። ነጋሽ ውይይቱን ቋጭልኝ። ያው የወጣቱን ጉዳይ እያነሳን ነበርና ይሄ እንግዲህ የኮሪደር ልማት በተደጋጋሚ ተነስቷል። ገቢ የሚያስገኝ ወይም ደግሞ ወጣቱን ስራ እንዲሰማራ የሚያደርግ አይደለም፣ ከተማ ከማስዋብ ያለፈ አይደለም ተብሎ ይተቻልና ቀጣዩ 5 ዓመት በዛ ሁኔታ መቀጠል የለበትም የሚሉም አሉና እንዲያው አጠቃላይ የወጣቱን ህይወት በሚያሻሽል ስራ አጥነትን፣ ስደትን፣ መፈናቀልን በሚያቆም መልኩ ቀጣዩ መንግስት ምን መስራት አለበት? በትክክል ሁለቱም ተናጋሪዎች ብለውታል። ወጣቱ ለሁሉም ነገር መሳሪያ ሊሆን ይችላል፣ ለጥፋትም ለልማትም። ያንን ወጣት ኢትዮጵያ ደግሞ የወጣቶች ሀገር ነች። አብዛኛው ህዝብ እንደ ብዙዎቹ የአፍሪካ ሀገራት የወጣቱ ቁጥር ነው የሚበልጠው፣ ሀገርም ተረካቢ ነው። ስለዚህ ለወጣቱ የስራ እድል መፍጠር፣ የስራን ክቡርነት ማስተማር፣ ሰርቶ ማግኘት የሚኖረውን ፋይዳ ማሳየት። እኔ 2016 ነው 15 አካባቢ ኢትዮጵያ ሄጄ ትናንሽ ልጆች
ኳስ ሲጫወቱ አጠገባቸው ቆሜ አይ ነበርና ከዛ የተወሰኑትን ሳነጋግር ግማሾቹ 4ኛ 3ኛ ክፍል እንደዚህ ያሉ ናቸው። ምን መሆን ትፈልጋላችሁ ስላቸው አንዱ ተሯሩጦ እኔ የምፈልገው ካቢኔ መሆን ነው አለኝ። ያኔ ትንሽ ግር ብሎ ነበር። ለካ ሳስበው የካቢኔ አባል ነው። ድሮ እንደዚህ አይነት ልጆች ወይም እኛ ስንማር እንግዲህ በእናቶ ባይሳ ጊዜ ደግሞ ትንሽ ጠንከር ሊል ይችላል። ሐኪም፣ መሐንዲስ፣ አስተማሪ እንዲህ አይነት ፓይለት እያልን ነበር የምንለው። ይሄኛው ግን የካቢኔ አባል መሆን ነው የፈለገው። ምክንያቱም የተሻለ ጥቅም፣ የተሻለ ኑሮ፣ የሚያምር ቤት፣ የሚያምር መኪና የሚነዱት እነሱ ስለሆኑ ነው። ስለዚህ ወጣቶች እዛ ጋር ለመድረስ በትምህርት መግፋት ወይም ምናምን ሳይሆን ጥሩ ካድሬ ሆኖ ላለው ስርዓት ማገልገል የኑሮ መወጣጫ አይነት አስተሳሰብን ከአእምሯቸው አውጥተው በራሳቸው ጥረትና ግረት ለውጤት የሚበቁበት ሀገርም የሚያሻሽሉበት አይነት አስተሳሰብ እንዲያዳብሩ ማድረግ አንዱ ነው። በሌላ በኩል ደግሞ ወጣቱ ራሱ ደግሞ ጠያቂ መሆን አለበት። ለምንድን ነው ሰላም የማይሰፍነው ኢትዮጵያ ውስጥ? ለምንድን ነው ሀገሪቱ ከጊዜ ወደ ጊዜ ከአንዱ ችግር ወደ ሌላው የምትሸጋገረው? ለምንድን ነው ይሄው ሁሉ ተፈናቃይ በየመጠለያ ጣቢያው የሚርመሰመሰው የሚል ጥያቄ ማንሳትና መልስ መሻትና መፈለግ አለበት። አሁን ይሄ የጎሳው ክፍፍል የጋራ አቋም እንዳይኖረው ለዕለት ከዕለት ኑሮ እንዲራወጥ ማድረጉ ከዛ ደግሞ ወደ ውጪ መሰደድን እንደ አማራጭ ማየቱ ምናልባት ወጣቱን ሰብሰብ ብሎ መፍትሄ መገኘት አለበት በሚለው ጉዳይ ላይ እንዳይነጋገርና ለዛም ለመፍትሄውም ደግሞ እንዳይጥር አድርጎት ሊሆን ይችላል። ዞሮ ዞሮ ለወጣቱም ትኩረት መሰጠት አለበት። ወጣቱም ራሱ ደግሞ ትኩረት እንዲሰጠው ግፊት ማድረግ አለበት ብዬ ነው የማስበው። አመሰግናለሁ። ተወያዮች ጋዜጠኛ ነጋሽ መሐመድ፣ አንጋፋ የዶይቼ ቬለ ጋዜጠኛ፣ አቶ ባይሳ ዋቆያ ዓለም አቀፍ የሕግ ባለሙያና ዲፕሎማት ናቸው። አቶ ያሬድ ኃይለማርያም የሰብአዊ መብት ተሟጋችና የቀድሞ የሰብአዊ መብት ተሟጋቾች ማዕከል ዳይሬክተር፣ በውይይቱ ስለተሳተፋችሁ እጅግ ከልብ አመሰግናለሁ። እናመሰግናለን። እናመሰግናለን። እኔም አመሰግናለሁ።